ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትፈልጓቸውን ብዙዎቻችሁም በጉጉት የምትጠብቋቸውን በሀገራችን ኢትዮጵያ ከ29 ሰው በላይ የሚጭኑ የሥራ ተሽከርካሪዎች እንዲሁም ደግሞ ለቱሪስት ማስጎብኛነትም የምንጠቀማቸው ተወዳጁ ኮስተር አሁናዊ ዋጋው ስንት ነው? እንግዲህ ከሰሞኑ እነዚህን ተሽከርካሪዎች አሁን ላይ ከምን ደርሷል እያላችሁ በተደጋጋሚ ስትጠይቁኝ ስለነበረ ነው ዛሬ እንግዲህ ይህንን መረጃ ይዤላችሁ ያቀረብኩት። እንዲሁም አንድ እጅግ በጣም ወሳኝና መልካም የሆነ ዜና ተሰምቷል። ይሄውም እንግዲህ ወደ ሀገር ውስጥ የሚገቡ የነዳጅ ተሽከርካሪዎችን በተመለከተ ፍቃድ ስለመሰጠቱ በዚህ ሰዓት አንድ መረጃ አግኝቻለሁ። ይህንን መረጃ በተመለከተ በዚህ ቪዲዮ አካትቼ ወደ እናንተ አደርሳለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ ነሐሴ 10 ቀን 2018 ነው ይህንን መረጃ ወደ እናንተ ይዤላችሁ የቀረብኩት። እንደምታውቁት በወራቶች ልዩነት የሁሉንም አይነት ተሽከርካሪዎች አንዳንድ ቪዲዮ እሰራለሁ። ታዲያ ከአንድ ወር በፊት የዚህን ተሽከርካሪ አሁናዊ ዋጋውን ሰርቼም እንደነበርና ወርም እንዳለፈኝ በኮመንት ላይ በተደጋጋሚ እየጠየቃችሁኝ ስለነበር ዛሬ የተሽከርካሪውን ሙሉ መረጃ ከነዋጋውም ጭምር ነው ይዤላችሁ የቀረብኩት። ከዛ በፊት ግን ይህንን የመሰለ እንግዲህ በተለይ የነዳጅ ተሽከርካሪዎችን ስትጠብቁ ላላችሁ እህት ወንድሞቼ እንግዲህ ለእናንተ በማስቀደም እሱን ላድርስ። እንግዲህ ትናንት ነሐሴ 9 ቀን 2018 ነው መረጃው እንደሚያስነብበው የኢትዮጵያ መንግስት ለሀገሪቱ የረጅም ጊዜ የኢኮኖሚ እድገትና የዓለም የንግድ ድርጅት አባል ለመሆን ለምታደርገው ጥረት ወሳኝ የሆነ የፖሊሲ ማሻሻያ አድርገዋል። ቀደም ሲል ወደ ሀገሩ ውስጥ እንዳይገቡ ተከልክለው የነበሩ አዳዲስና አሮጌ ነዳጅ የውስጥ ውህደት ሞተር ያላቸው መኪኖች በታሪፍ ቁጥጥር ስር ሆነው ወደ ሀገሩ ውስጥ እንዲገቡ የሚኒስቴር ምክር ቤቱ ውሳኔ አስተላልፏል። ይህንን አስመልክቶ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ውሳኔው ኢትዮጵያ ከዓለም አቀፍ የንግድ ድርጅት አጎዋ ጋር የምታደርገውን የድርድር መስፈርት ለማሟላትና የነፃ ንግድ ፍሰትን ለማበረታታት የታለመ ነው ተብሏል። መንግስት ከዚህ ቀደም ባገለገሉ ልብሶች ላይ ጥሎት የነበረውን ሙሉ እገዳ አንስቶ በጉምሩክ ቀረጥ እንደተካው ሁሉ በነዳጅ መኪኖች ላይ የነበረውን ቀጥተኛ እገዳን በማንሳት ከፍተኛ በሆነ የጉምሩክ ቀረጥና ታሪፍ ለመተካት መወሰኑንም አስታውቋል። የውሳኔዎቹንም ዝርዝር በተመለከተ የ30 ቀናት የዝግጅት ጊዜ ውሳኔውን ተፈጻሚ የሚያደርገው ዝርዝር መመሪያ በቀጣዩ 30 ቀናት ውስጥ ተዘጋጅቶ ይፋ የሚደረግ ሲሆን ለመኪና አስመጪዎችም ይፋዊ መግለጫ ይሰጣልም ተብሏል። ከገዳ ወደ ታሪፍ ቁጥጥር መኪናዎቹ ሙሉ በሙሉ በነፃነት የሚገቡ ሳይሆን አሁንም የኤሌክትሪክ ተሽከርካሪዎች ኢቪ ካርን ለማበረታታት ሲባል በነዳጅ መኪኖች ላይ ከፍተኛ ቀረጥና ታሪፍ ይጣላልም ተብሏል። የአስመጪዎች ተጠቃሚነትን በተመለከተ ዝርዝር መመሪያው እንደወጣ የመኪና አስመጪዎች አዳዲስና ያገለገሉ የነዳጅ መኪኖችን በህጋዊ መንገድ ወደ ሀገር ውስጥ ማስገባት መጀመር ይችላሉ ማለቱን ከግሎባል ኒውስ በኩል በዚህ ሰዓት ያገኘነው መግለጫ ለብዙዎቻችሁ እጅግ በጣም ጠቃሚ እንደሚሆን ጠብቃለሁ። ዞሮ በዚህ ወር ላይ ሙሉ መግለጫው እንደሚወጣ ይፋ ሆኗል። እኔም ተከታትዬ የማደርሳችሁ ይሆናል። እናንተስ ምን ተሰማችሁ? ሐሳብ አስተያየታችሁን በኮመንት አጋሩን። አሁን ደግሞ የኮስተር መረጃ ላድርሳችሁ። እንግዲህ ይህ ኮስተር ተሽከርካሪ እጅግ በጣም ተወዳጅና ተፈላጊ ከሚባሉ ተሽከርካሪዎች መካከል አንዱ ነው። እንደምታውቁት በሀገራችን ኢትዮጵያ ብሎም በዓለም አቀፍ ደረጃ የቶዮታ ምርት ቁጥር 1 በሚባል ደረጃ ሰንጠረዥ ላይ የሰፈረ ነው። ታዲያ ቶዮታ እነዚህን ኮስተሮች በ4 ሲሊንደር እንዲሁም ደግሞ በ6 ሲሊንደር በተለያዩ አይነት አማራጭ ለገበያ ያቀርባሉ። በሀገራችን ኢትዮጵያም እንግዲህ አዲሱ በ2025 ሞዴል ለገበያ የቀረበበትን ዋጋ ስንመለከት ከዚህ በፊት እንደምታውቁት ወደ 21 ሚሊዮን ብር አካባቢ የነበረ ቢሆንም አሁን ላይ ከገበያው መቀዛቀዝ ጋር ተያይዞ ይመስለኛል
ከቦታ ቦታ ልዩነት ቢኖራቸውም ከ20 ሚሊዮን 200 ሺህ ብር ጀምሮ እየተጠሩ ወይንም እየተሸጡ እንደሚገኙ በዛሬው ዕለት ነሐሴ 10 ቀን 2018 ያገኘነው መረጃ ያመለክታል። እንግዲህ እነዚህ ተሽከርካሪዎች በባለ 4 ሲሊንደሩና በባለ 6 ሲሊንደሩ ወደ 2.8 ሊትር ቱርቦ ማመንጨት የሚችሉ ሲሆን የነዚህ ተሽከርካሪዎች ጉልበትን ስንመለከት በባለ 4ቱ 98 ሆርስ ፓወር በባለ 6ቱ ደግሞ 130 ሆርስ ፓወር ያመነጫል። ይህም አጠቃላይ ወደ 170 ሆርስ ፓወር ቱርቦ ማመንጨት የሚያስችላቸው ሲሆን የሚጠቀሙት የነዳጅ አይነት ናፍጣ ነው። ይህም በሊትር እስከ 11 እና 12 ኪሎ ሜትር መጓዝ የሚችሉ ሲሆን ባለ 5 ስፒድ ማኑዋል እንዲሁም በአውቶማቲክ ትራንስሚሽን ነው ካምፓኒው ለገበያ የሚያቀርባቸው ማለት ነው። በሀገራችን ኢትዮጵያም በስፋት ከኦልድ ሞዴል ጀምሮ እስከ አዲሱ ሞዴል ድረስ በብዛት የምናያቸው የማኑዋል ትራንስሚሽኖችን ነው። በብዛት ደግሞ እነዚህ ተሽከርካሪዎች ለቱሪስት መስህብነት እጅግ በጣም ጥሩ የሚባሉ ተሽከርካሪዎች ናቸው። እስከዚህ ድረስ የቆያችሁ የቻናሌ ቤተሰቦች እንደ ወትሮው አንድ ቁጥር ጻፉልኝ። በቀጣይ ደግሞ የትኛውን ልስራላችሁ አሁንም ኮሜንት ላይ አሳውቁኝ። ዛሬ እንግዲህ እጅግ በጣም ጠቃሚና ጠቋሚ የሆነን መረጃ ነው ይዤላችሁ የቀረብኩት። በብዙዎቻቸው ጥያቄ መሰረት የኮስተር አሁናዊ ዋጋ ስንት ነው? እንዲሁም ደግሞ ከነዳጅ ተሽከርካሪዎች ጋር በተያያዘ ወደ ሀገር ውስጥ እንዲገቡ ፍቃድ መገኘታቸው የመኪና ዋጋን እንግዲህ በግማሽ ሊቀንስ እንደሚያስችል መረጃዎች እየወጡ ይገኛሉ። በተለይ አሁን ላይ የመኪና ገበያ እጅግ በጣም የተጋነነ ጭማሪ ስላለው ይህ ከወጣበት ሰዓት ጀምሮ ያለውን የዋጋ ልዩነት እንግዲህ እየተመለከታችሁ እኛም እየተከታተልን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። እንግዲህ ለበርካታ ጊዜያት ለ3 ወራት አካባቢ መኪና አትግዙ የሚለውን ከዚህ በፊት ሪከማንድ ሳደርግ ቆይቻለሁ። ይህም እንግዲህ አሁን ላይ የተፈጠረውን ሁኔታ ስትመለከቱት መረጋጋት ምን ያክል እንደሚጠቅማችሁ ይህንን ደግሞ ሰምታችሁ የጠበቃችሁ የቻናሌ ቤተሰቦች እኔ እስካሁን ስጠብቅ ነበር ብላችሁ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለበርካቶች እንዲደርስ ላይክ ሸር እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።